ፓርት ቱ ኢንጆይ ታይም ክፍል 2 ስዝናና ማለቴ ነው። እና የሀገሬ ሰዎች ፓርት ቱ ነው። ያው ከዚህ ከመጀመሪያ ፓርት ቱ ብዬ ነው የምቀጥለው እንጂ ሁሌም በአንድ አይደለም። በነገራችን ላይ እኔ በተለያየ ቀን ነው የሚቀርጠው። ግን ምን መሰላችሁ በሚቀርጥበት ታይም ጋውና ሻርፔና ጫማ አንድ አይነት ነው። ምክንያቱም እኔም እንድንቀሳቀስ ብዬም ስለወጣሁ ማለት ነው። በነገራችን ላይ ያው ሙቀት ሀገር ስለሆነ በብዛት ማታ ነው የምንንቀሳቀስ የነበረ። በማታ አሁን በኢትዮጵያ 5 ሰዓት ነበረ ከምር በጣም ማለት ነው። እና ጓደኛዬ ያው የነበርኩበት ላይፌ እያልኩ ነው ማወራ እግዚአብሔርን እና ደስ የሚል ኑሮ ነበረኝ። በቃ ሰዎቼም ሁሌም እንደምለው በጣም የዋሆች ናችሁ። ለምን እኔ ያልኩ ነገር ምንም አይሉም። እነሱም ያው በነገራችን ላይ መዝናናት ኢንጆይ ማድረግ በጣም ይወዳሉ። ማርያምን እኔ አሁን ቤታችሁ በጣም ልዩ ነው የነበርኩባችሁ 15 ክላስ 15 ሽንት ቤት ምናምን ውስጥ ለውስጥ ምናምን ደስ ነው የሚለው። በስመአብ በቃ እኔ ሞል ነው የሚመስለኝ ራሱና ደስ ይለኝ ነበረ። በቃ ኢንጆይ ያደረኩ ስራ ራሱ ምንም አይመስለኝም። ስልኬ እንደፈለኩ ነው። እኔ በነገራችን ላይ የመምህራችን ተስፋዬ ትምህርት እየሰማሁት ነው ስራ ምሰራ። ከዛ የመምህር ተስፋዬ ትምህርት ስሰማ ደግሞ መልካም ለመሆን ለሰው ሩሩ እንዲሆን ጸልና ምራሱ ያው ያደርገኛልና አምላክ ሁሌም አጥቶኝ ቢሆን አጠገቤ ያሉ ሰዎች መልካም አድርገልኝ ሁሉ ሰው ነው የሚለውና የሆነበት ሲሄድ ልቤ በጣም የዋህ አይደለም። ሁሉ የዋህ ነው የሚመስለን ግን በየዋህነት ደግሞ በብዛት እንጎዳለን። በነገራችን ላይ ያው እኔ አሁን ኢትዮጵያ ሆኜ የደረሰኝ ያው ብዙ ነገር ነውና ስለ ኢትዮጵያ አንድ ቀን እናገረዋለሁ። ያው ሌብነት አለ፣ በነፃነት ብዙ አንቀሳቀስ ሃንግ ነው ምናምን ይባል ነገር አለ። በኃይል እኮ ነው ስርቆት። ያው መስረቅ እኮ ጥሩ ነው፣ ግን በግድ ነው አልቀብሎ መቀማት አላውቅም። ዝርፊያ ነው እንጂ የሚባለው ዝርፊያና ሌብነት በነገራችን ላይ ትንሽ ልዩነት አላቸው። እያየ ሰው መውሰድና ዝም ብሎ መስረቅ ሳናየው ይለያያልና ይገርማል አንዳንድ ጊዜና በነገራችን ላይ ስለ ሁለተኛ ሀገር ላወራ መጀመሪያ ያው ሀገራችንን ሀገር ብዙ 150% ሌላ ሀገር አሁን እኔ ይገርመኛል። በቃ ስርቆት የለም፣ ሌብነት የለም። እንደፈለግን አልፈለግም እንደሆነ አንሆንም። ግን ያው ህግ አለ። አሁን ሴት ልጅ እንደፈለገች መገላል ምናምን ያው ባህላችን ነው ብላ ሃይማኖት ሳይሆን ባህል ነው ይመስለኝ እንጂ በሃይማኖት በሁሉ ተሸፋፈን ነው የሚለው። ግን በቃ ተሸፋፈን ነው የሚሆን እንደዚህ ነው በቃ ስታይሉ ደስ ይለኛል። እንደዚህ ያልኩት በነገራችን ላይ ፓርቷን የቀረጥኩት ቪዲዮ ያለ አይደል የሀገሬ ሰዎች አጋጣሚ ታይም ከሆነ እኔ ጋውንና ሻርፕ ጫማ አልቀይርም ስወጣ አንድ ለበቃ ፍላና ወጥቼ ስወጣ የነጭ የታች ነው ሁሉ እንቀይረው ማለት ነው። ስር እቀይራለሁ ካሜሪ የውስጥ እቀይራለሁ ማለት ነው። በነገራችን እዚህ ቦታ ማለት ነው ጸበል ነው የሚመስለኝ ራሱ እኔ ሲዛ የፍቼ ታቀም ምናምን ያለ ማለት ነው። እና እንጃ ተፈጥሮ ይሆን አልተሳል ነገር ይመስለኝ ይሄ ተሰራ አላውቅም። እኔ ጠይቄያቸው አላውቅም፣ ግን ይመስለኛል ያው ቆንጆ አድርጎ ስለሚሰሩ ነገሮች ሁሉ ይመስለኛልና በእምነ በረድ ወይም ተፈጥሮ ነው እንደዚህ ሆነ ምናምን አላውቅም። ነገር ግን ብዙ ተፈጥሮዎች ገጠራማ ቦታ አሉ ማለት ነው። ይሄ መዲና መሀል ከተማ ነው፣ ግን ከቤት ወጣ ብለን ሀዲቃ ነው የሚባለው መናፈሻና ልጅት ወይም ሰፊ ነው። በነገራችን ላይ አይታችሁ አይደለ በጣም ነው ሰፊ እና እንደዛ ነው ነበረ ላይፌ። በነገራችን ላይ ተስፍሽን ሀሳቤ ነው እና ይህ ቪዲዮ ብታዩልኝ ሰብስክራይብ ብታስደርጉልኝ ለሀገሬ ይሆናለሁ። በነገራችን 2017 እኔ በሀገር ቤት ነኝ፣ ግን ያው 4 ወር 5 ወር 6 ወር ቆይቼ ልመለስ ነው አሰብኩት ማለት ነው።
ማለቴ አልቻልኩም። ለምን እንደሆነ አላውቅም። ለምን እንደማያስችለን ደግሞ የራሴ ብቻ ነው ማውራ። እኔ ስለ ሰው አላውቅም። ሰው ውስጥ ያለ ነገር እኔ እንዴት አውቃለሁ? አሁን እኔ ሰዎች በጣም ውቦች ናችሁ ለሚለው ስለማውቃችሁ ነው። በዛ ላይ አንዳንድ ኮሜንት ያለው እንደውም ማለት ነው ቲክቶክ ብዙ ነገር አሳየና ለበጎ ነው። አንዳንድ የኮረና እና ቲክቶክ የሰው ማንነት ለማሳየት ለማወቅ ምናምን ያደርገናል። ግን ጥሩን ነገር መቀበል ጥሩ ያልሆነም ላለመቀበል ነውና ነገሮቹ። እኔ ኮሜንት ራስ አርቲስት እንደዚህ ነው ይላል አንዳንድ ልጆች። ያው እነሱ ለኖሩ ስለሆነ አሁን ውሃ በጣም አይጠፋም፣ መብራት አይጠፋም፣ ምንም ነገር አንድ ቀን ጠፍታ አያውቅም። የብዙ አመት ነው ኢትዮጵያ አንድ ቀን 2 ቀን ስጠፋ እናማራለን እንጂ ኢትዮጵያ ምንድነው ምናምን እንላለን ነገርና ያው ስለለመድን ነው ማለት ነው። ከዛ ልማድ ደግሞ ፍራት የለም። አንዳንድ ጊዜ ገርመኛል፣ አንዳንድ ማካወጥ እንዳልሆነ አውቃለሁ። እና ባጭሩ የሁላችሁ መብራት እንደዚህ ነው ምናምን በቃ በየበረሃው ያው በቃ ውበት ለሀገር ውበት ነው። አሁን ስናይ ምናምን ደስ አይልም? በጣም ነው የሚያምረው ከለር እየቀየረ ውሃው ምናምን እንደዚህ ስናይ በእውነት እና ባጭሩነት ተስልሽ ምናምን ሰብስክራይብ እንድታድርጉኝ ያው እናንተም ግሩፕ ገባለሁ። ግርጀታችሁ ያው መታመም መሞትም አለ። ያው እኛ ዝም ብለን ጥሩ ነው እያልን አንድ ቀን ሊቀየር ይችላል ነገሮች እና እኔ መግባት እፈልጋለሁ። በነገሮች ሁሉ የምለው ልክ እንደኔ አባት ወንድም የሌለበት እዛ መግባት አለበት ከነት ግሩፕ ላይ ማለት ነው።